ሰላም ሰላም ያገር ልጆች እንደምን ዋላችሁ አደራችሁልኝ? እንዴት ናችሁ ወገኖቼ? ዛሬ ደግሞ ብቅ ብያለሁ ለዳግማ ተንሳይ ማለት ነው። እንጀራ የጋገርኩኝ ሰላም ልላችሁ ፈልጌ ነው የገባሁት ወገኖቼ። ያገር ልጆች እንዴት ናችሁ? በዛውም እንጀራ ማዘዝ የምትፈልጉ ካላችሁ ለመናገር ነው ብቅ ያልኩት። የመጥበሻ እንጀራ እንደዚህ እንዲጋገርላችሁ የምትፈልጉ አሁን ይሄ ለምሳሌ ግማሹ የቤት ነው፣ ግማሹ የትእዛዝ ነው። ብዙ እንጀራ ነው የምጋግረ ያለሁትና ቆንጆ እንጀራ እንደዚህ በመጥበሻ ፍሪጅ ውስጥ እንደፈለጋችሁ የምታስቀምጡት በምትፈልጉበት ሰዓት ያሞቃችሁ የምትበሉት እንጀራ ልነግራችሁ ፈልጌ ነው። እንኳን ለዳግማ ተንሳይ አደረሳችሁ። ቆንጆ ክሽን ያለች ዝግኒ ወጥ እየሰራሁ ነው፣ አሳያችኋለሁ። ቆንጆ ወጥ አብረን እየሰራን ወጡን እንኳን ጨርሻለሁ። ዱለት አብሬ እሰራለሁ። እንጀራ የሚጋገርኩ ማለት ነው። እንግዲህ የመጥበሻ እንጀራ የጋገርኩ ነው ወገኖቼ። እንኳን ለዳግማ ተንሳይ አደረሳችሁ አቀረብኩላችሁ አልኩኝ። ለአውደ ዓመት የሚገርማችሁ ምንም አይነት ጊዜ አላገኘሁም እና ያው የተለያዩ ቪዲዮዎች ነበሩ አልለቀኩላችሁም። ሶሪ እንግዲህ የቤትም ስላልነበርኩ ምናምን ነውና ለዛ ነው። እንግዲህ ለዳግማ ተንሳይ ደግሞ እንደዚህ ኬካችን ምናችን እያዘገጃጀን ነበረ። እንቁላል እዚህ እንቁላልና ስኳር አድርጌ እዩት እየመታሁ ነው። በአንድ እጄ ነው እየቀረጽኩ ያለሁት። ብዙ ሙሉን አላሳያችሁም። እንዴት ናችሁ ግን ወገኖቼ? ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ጠፍቻለሁኝና አበረታቱኝ እላችኋለሁ። የመጥበሻ እንጀራ ይውላችሁ እንደዚህ የሚያምር እንጀራ የተጋገረ ነው። ድብልቅልቅ ያለ ጤፍን የሚያስንቅ እንጀራ እየጋገርኩ ነው ያለሁት። እንግዲህ በአንዴ 4 ስራ እሰራለሁ እኔ ማለት ነው። የሚከታተፍ ነገሮችን ክትፍትፍ አድርጌ በዚህ ወጤን እየሰራሁኝ በጎን ደግሞ ይሄን ወጥ ለነገራችን ላይ ልወስድ ነው። ኬክና ወጥ ሰው ጋር ነጮች ጋር ይዘልን የሰራሁት ወጥ ነው። እንጀራው ደግሞ ይሄንን ይመስላል። ግማሹ የትእዛዝ ነው፣ ግማሹ ደግሞ የቤታችን ነው። ቤታችን የምንበላውን እንጀራ ነው ጋግረን የምንሰጣቸው አብረን ማለት ነው። ይሄንን ይመስላል እንጀራዬ። በጣም የምታምረው የመጥበሻ እንጀራ ለስላሳ ደስ የሚል እንጀራ ነው ወገኖቼ። ላይታያችሁ ይችላል እንጂ በጣም አሪፍ እንጀራ ነው። እዩት፣ አይኑ እንዴት እንደሚያምር እዩት። ከታያችሁ ቆንጆ እንጀራ ነው። እንግዲህ አቦካኩም እንደተለመደው ድሮ እንደማቦካው ነው። ይሄ እንጀራ ምንም አይነት ጤፍ የለውም ብላችሁ አታምኑም። የተለያዩ እህሎች ናቸው። አጃ አለው፣ ስንዴ አለው፣ በቆሎ ዱቄት አለው እና ማሽላ የሚባለው ዘንጋዳው ማለት ነው ዱቄቱ ያበሻ ጋር የሚሰጠው እሱን አድርገን እንግዲህ 2 ቀን ወይም 24 ሰዓት ከፍ ያለ ወደ 2ኛ ቀኑ ሲሆን ወደ 3ኛ ቀኑ ሲሆን የሚቦካ የሚጋገር እንጀራ ነው ማለት ነው ወገኖቼ። እና ይሄንን ይመስላል። እንዴት ናችሁ እናንተ? ሰላም ናችሁ ወይ? አውደ ዓመት እንዴት አለፈ? ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ወገኖቼ። እዚህ ጋር እንግዲህ እንቁላል እየመታሁ ነበር። አሁን ስኳር ጨመርኩበት፣ የሚበቃኝን ያክል ስኳር። ጠላን ጠጣ እንግዲህ ይሄን የመሰለ ጠላ ይውላችሁ የተጠጣው ነው ያለው። ጠላ ደግሞ ያው የዳግማ ተንሳይ ድረስ እንግዲህ ገና አዛም አልፎ ይጠጣል። እንግዲህ ለአውደ ዓመት የተጠመቃችሁ ጠላ ይጠቅማችኋል ወገኖቼ። እዛውን ባክን ባውደር አደርጋለሁ፣ ቫኒላ እጠቀማለሁ፣ ቫኒላ ስኳር እጠቀማለሁ። ለኬኬ ይሄን ነጭ ዱቄት እጠቀማለሁ ማለት ነው። አሁን ስኳርና እንቁላል አድርጌ እየመታሁት ነው ያለሁት። እዛ ዘይት ጨምራለሁ ወይም ቅቤ ማለት ነው። ይሁት እንጀራዬ እንዴት እንደሚያምር እንግዲህ ቢዚ ነበርኩ በዚህ ሰዓት። ወጤን ጨርሼ ነው ወደዛ እንትን የቀረብኩት ያረኩት ማለት ነው። ዱለትም አብረን እንሰራለን። ዱለት አሳያችኋለሁ። 20 ደቂቃ የማትሞላ ናትና አጠር ያለ ቪዲዮ ነው ያቀረብኩላችሁ። ምክንያቱም ሙሉን ባቀርብላችሁ ጊዜ ስለሚፈጅባችሁ ብዬ እንዳያሰለቻችሁ ብዬ ማል ላይ ነው ገብቼ ማሳያችሁ ያለሁት ማለት ነው። እንጀራውንም ከጀመርኩት በኋላ ግማሹ እንደጋገርኩ ነው ወደ እናንተ የመጣሁት። እንግዲህ ስኳርና እንቁላል አድርጌ መታሁት። ዘይት ጨመርኩኝ የሚበቃውን ያክል
ዘይት፣ እንቁላል ወይም ቅቤ ማድረግ ትችላላችሁ። እኔ ቅቤ ስለሌለኝ ነው ለኬኬ እንግዲህ ሙሉን እያሳየኋችሁ አይደለም፣ አጠራጠር እያደረኩ ነው ማሳያችሁ። ምክንያቱም እኔ አሁን በአንድ እጄ ነው እያሳያችሁ ያለሁት። ሙሉ ቪዲዮ ለማሳየት ከባድ ነው ማለት ነው። እንጀራዬን እየጋገርኩ ነው። በዚህ ወጥ እሰራለሁ። በዛ ላይ ኩሽናው ቢዚ ሆኗል ማለት ነው እና የትእዛዝ እንጀራ እየጋገርኩ ነው። የራሴም ለቤት የማስቀራለሁ። እንግዲህ ይህን ያህል እንጀራ ጋግሪልን ብትሉኝ በዚህ ብትጽፉልኝ የጀርመንና አካባቢ ባየርን አካባቢ ያላችሁ በማንኛውም ቦታ ሰርተን እናስረክባችኋለን። ወጥም እንዲሰራላችሁ የምትፈልጉ ሰዎች ካላችሁ አሪፍ ነው ማለት ነው። እንዲህ አይነት ያው ትርፍ ስራ ነው የሚባል የቤት ውስጥ ስራ ጀምረናልና ማሰራት የምትፈልጉ እንግዲህ በዚህ በውስጥ በኮመንት ጻፉልኝና እዚህ አካባቢ ነኝ ታመጪልኝ ትችያለሽ ወይም ደግሞ መጥቼ ልውሰድ ወይ ብትሉኝ ስልኬን አስቀምጥላችኋለሁ ለምትፈልጉ ብቻ ማለት ነው። ወተት አደረኩኝ እንግዲህ በጎን እንጀራዬን እየጋገርኩኝ። ኬኬን ደግሞ እንግዲህ የሚታምር ኬክ ወደ ሰው ቤት ይዘናት የምንሄደው ኬክ ነው የምንሰራ ያለው። እንጀራ ትንሽ ወጥ አድርገን ይዘን እንሄዳለን እኔና ጓደኛዬ። እዛውም ደግሞ ዳግማ ተንሳይ ስለሆነ ለቤታችን አሪፍ ነው። እዛ ዱቄት ጨመርኩ፣ ቤኪንግ ፓውደር ጨመርኩኝ፣ ትንሽ ቫኒላ ስኳር ጨመርኩኝ፣ ቤኪንግ ፓውደር እንደዚህ ጨመርኩ ማለት ነው። እዛ እነዚህን በደንብ አድርጌ መተዋለሁ ማለት ነው። እንግዲህ እኔ በዚህ መሆን ደስ ይለኛል። በቃ እንደዚህ ብዬ በዚህ አድርጌ መስራራት ለቤታችሁ አሪፍ ነው። ልጄ ምሳ አልበላም ነበርና ምሳ ስጪ ብሎኝ ዱለት የሰጠሁት እዚህ ጋር ዱለትና ቀይ ወጥ ሰጠሁት። ቅመሰው ብዬው ቀምሶ እያመሰገነ ነው። እንግዲህ እንጀራችን እየጋገርን ነው። እዩት፣ የሚያምር እንጀራ ነው በእውነት ለመናገርና አዘዙ ወገኖቼ። ቢዚ የሆናችሁ ስራ የሌላችሁ ለእኛም ስራ መፍጠር ነውና ስራ የሌላችሁ አልኩኝ። ለስራ ቢዚ የሆናችሁ ሰዎች፣ እንጀራ ለመጋገር ጊዜ የሌላችሁ ሰዎች ማዘዝ ትችላላችሁ። እንግዲህ በእኔ አካባቢ ያላችሁ፣ በተለይ ባይረን ውስጥ ያላችሁ፣ ኦክስቦርግ አካባቢ ያላችሁ፣ ስማርት ሳውሰን ያሉት እኔ ጻፉልኝ። አሁን ዱለት አሰራር ላሳያችሁ ነው ወገኖቼ። ኬኬን እንግዲህ አዘጋጅቻለሁ፣ አስገባለሁ ኬኬን። እነዚህን ደግሞ እንግዲህ ከተፍትፍ አድርጌ አዘጋጅቼ ነው እኔ ወደ እንጀራ የገባሁት። ከዛ በኋላ መጨማመር ስለሆነ በዛው እነሱን እየጨማመርኩ እየጠባበስኩኝ እንጀራዬንም ይሄን ሁሉ እንጀራ እዩት ጋገርኩኝ። በጣም ብዙ እንጀራ ነው። አሁን ዱለቴ ላይ ዘይት አረኩኝ ከድስቴ ላይ ማለት ነው። ዘይት አግያለሁኝ። እዩት እንጀራውን አይኑ እንዴት እንደሚያምር። ሽንኩርት አስጨመርኩ ማለት ነው። እቺ በደም ሳይከተፍ የገባ ነው። ይህን ጥብስ አደርጋለሁ። እዩት የሰራሁትን ወጥ እንግዲህ እናንተን እያወራው አሁን ዱለት አሰራሩ ላሳያችሁ ብዬ ነው በማል ላይ ቪዲዮዋን ያስገባኋት። ልጄ ወዶት እንዴት እንደበላው ላሳያችሁን ወጥ አሁን ይህን ጥብስ አደርጋለሁ እንደዚህ አድርጌ። እንኳን አደረሳችሁ ወገኖች፣ የአገር ልጆች። ይህን የመሰለ እንጀራ እንግዲህ ማስጋገር ትችላላችሁ። ሼር ላይክ እያደረጋችሁ አበርቱኝ የአገር ልጆች። የመጥበሻ እንጀራ እንግዲህ በጣም አድካሚ ነው እንጂ በጣም ያምራል። በነገራችን ላይ አይኑ ከዛኛው የበለጠ ይሄ ያምራል። ግን ምንድነው ችግሩ መሰላችሁ? በጣም ያደክማል። ትንሽ ነው። በዛኛው ሲሆን በትልቁ ወዲያው ነው ብዙ እንጀራ የምትጋግሩት። በዚህ ትንሽ ድካም አለው። እንግዲህ ሁሉ ሊጥ በዚህ ሁሉ በጣም ብዙ እንጀራ ነው እና ቆማችሁ ለዛ መዋሉ በጣም ትንሽ ያደክማል። ግን ያው ደንበኛ ካዘዘ እንጋግራለን፣ እናዘጋጃለን። ችግር የለውም። በምትፈልጉት እውነት ለመናገር ለማስቀመጥ ፍሪጅ ውስጥ ይመቻቸዋል። ለዛ ነው የሚያዙት። ዛዱለቴን እንግዲህ ስጋውንና ጨጓራውን አበሰልኩት መጀመሪያ ማለት ነው። ትንሽ ስጋን እጨምራለሁ ዱለት ላይ ጥቅቅ አድርጌ ከትፌ ጨምራለሁ። ዱለቴን ደግሞ እጥብ አድርጌ በሌሞን በደንብ አድርጌ ታጥቧል በሌሞን።
በሎሚ ካጠባችሁት በኋላ በደንብ አንጠፍጥፋችሁ ድቅቅ አድርጋችሁ ከትፋችሁ መጨመር ነው። ከፈለጋችሁ ይላጣል፣ ካልተፈለገም አይላጥም። ይሄ ቆርበቱ ማለት ነው። እና እንጀራዬን የሚቀጥላለው ወጤን እሰራለሁ። ወጤን ጨርሼ ቀይ ወጥ ቆንጆ ቀይ ወጥ ሰርቼ ጨርሻለሁ። እንጀራዬን እንግዲህ እያበቃሁ ነው። ጤፍን የሚያስንቅ እንጀራ ነው እየጋገርኩ ያለሁት። እንግዲህ እዚህ ላይ በተከታታይ የሚጨመሩትን መጨማመር ነው፣ ችግር የለውም። እዛ ቅመሞች የተለያዩ ቅመሞችን ጨመርኩኝ። ኮረሪማ፣ ቁንዶ በርበሬ፣ የሰባት አይነት ቅመም አሉኝ። እሱን ጨመርኩኝ። ትንሽ በርበሬን ጣል አድርጋለሁ። ትንሽ በርበሬ ጣል አደረኩ። እንግዲህ መካከለኛ በጣም ደረቅ ያልሆነ ቆንጆ ገባ ያለ ዱለት ነው እየሰራሁ ያለሁት። እንግዲህ ካሜራማንም እኔ ነኝ፣ ምሰራው ወጥም እኔ ነኝ፣ እንጀራ መጋግረውም እኔ ነኝ እና በደንብ ካልታያችሁ ግማሽ ግማሽም ከታያችሁ ያው ጥፋቱ ከኔ ጋር ነው ያለው ማለት ነውና በደንብ ላይ ታያችሁ ይችላል። ምክንያቱም በአንድ እጄ ነው በሚቆራርጠው ያለሁት፣ በአንድ እጄ ነው የምቀርጸው፣ በአንድ እጄ ነው የምሰራውና እዛ እንግዲህ የተለያዩ ቃሪያዎች አሉን። ቲማቲም እናስገባለን በየተራ። እዛ መጨረሻ ላይ እነዚህ ተሎ የሚመስሉትን ደግሞ እናደርጋለን። በየተራ ነው ማስገባቸው። እኔ ጉበት እና ልብ ምናምን የሚባለውን ማለት ነው። እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖቼ ዛሬ ፍዝዝ ብያለሁ። ራሴን ማሞኛል እና ድካምም አለ። በደንብ እየለፈለፍኩ ያላወራም፣ ቤቱ ቢዚ ሆኗል። ይሄን እንግዲህ ጭርስ አድርጌ ሰርቼ ቤቴን ፏ ብትናረጋለሁ፣ አጸዳለሁ ማለት ነው። እና ቢዚ ትሆናላችሁ እንጂ በጣም ደስ የሚለኝ ከዛ የስጋ መጥበሻና ትንሽ የዶሮ መረቅ ጣል አደረኩበት ዱለቴ ላይ። አሁን ይሄን ማስገባው አያችሁት። ጉበት እንኩላሊትና ጉበትና ኩላሊቱን መጨረሻ ላይ እንደዚህ ጨምሩታላችሁ። ይሄ ከገባ በኋላ ብዙ መቆየት የለበትም ማለት ነው። እኛ ጥሬውን አንበላም። በነገራችን ላይ ጥሬ ስጋ ምናምን ይሄ ክትፎ ጥሬ የሆኑ ነገሮችን ደም ያላቸው ነገሮችን አንበላም። ስለዚህ ገባ አድርጌ አበስለዋለሁ። ክትፎም ከሆነ ገባ ያለ ክትፎ ከሆነ እንበላለን። በደንብ ደሙ ወጥቶ የበሰለ ማለት ነው። ለጤናም ከሃይማኖትም አንፃር ስለማይፈቀድ ነው። ለዛ ነው። አሁን ነጭ ሽንኩርት ነው ያደረኩት። ቅድም ትንሽ ፓውደር አብሬ ቅመም ያለው እሱን ጨምሬ ነበር። አሁን ደግሞ ይሄን ትንሽ አብሬ ጠብሰዋለሁ። አሁን እነዚህ ይቀራሉ። ቃሪያ፣ የተለያዩ ፓፕሪካ ቃሪያዎች፣ የሚያቃጥለው ቺሊ ቃሪያ፣ አንድ ቲማቲም አድርጌ ለዚህ ጨምራለሁ ማለት ነው። አሁን እዚህ ጋር ትንሽ ከተዋደልን በኋላ ይሄኛውን እንጨምራለን። ይሄ ተሎ ስለሚበስል ነው። አያችሁት? መጀመሪያ ኩላሊቱና ልቡን ያረኩት። መጀመሪያ ጨጓራና ስጋ አስገባሁኝ። እሱን ትንሽ ብስል ካደረኩት በኋላ ኩላሊት ሳይሆን ልብ ይመስላል አይደል? ልቡ እና አንጀት ካለ ደግሞ አንጀቱ ይገባል። ከዛ በኋላ መጨረሻ ላይ ይሄ ኩላሊቱና ጉበቱ ይገባል ማለት ነው። ጉበቱ እና ኩላሊቱ ወዲያው በ5 ደቂቃ ስለሚበስል ማለት ነው። እንግዲህ እንጀራዬንም እዩት ወገኖቼ፣ እየደረደርኩ ነው ትላለህ። አሁን እዩት። ትንሽ ቲማቲም ጨመረው የራሱ ትንሽ መረቅ ነገር አወጣ። የትንሽ ገባ እስከሚል ደረቅ እስከሚል ድረስ እንጠብቀውና ጨርሷል ማለት ነው። እዛ እንግዲህ ቅቤ ነው የምንጨምረው። ከዚህ ጋር ቅቤ ነው የሚፈልገው። ትንሽ ቅቤ
እንዳስፈላጊነቱ እናረጋለን ወገኖቼ። ይሰማችኋል ግን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ወገኖቼ ላሳያችሁ የምትፈልጉት ካለ በኮሜንት ጻፉልኝ። ዝም አትበሉ፣ አላምዱኝ በእናታችሁ። ኧረ ተው አላምዱኝ፣ ጠፍቻለሁ እኔ ራሴ። ኮሜንት ጻፉልኝ እስኪ የሚያበረታታ ኮሜንት ጻፉልኝ። አዲስ ስለሆንኩኝ የሚያበረታታ እንድቀጥል የሚያደርግ ኮሜንት ጻፉልኝ ወገኖቼ። እንጀራው እንግዲህ በጣም ቆንጆ እንጀራ ነው። በመጥበሻ እንደመሆኑ ጤፍ እንዳለመሆኑ አሪፍ ነው። እንግዲህ እዩት፣ ምጥጥ ሲለው እንደዚህ ውሃውን ዝፍዝፍ ማለት ልክ እንዳልጫ መሆን የለበትም። በጣም መዘፍዘፍ የለበትም ዱለት ሲሆን ማለት ነው። እንግዲህ ቀይ ወጥ ተሰርቷል። ዱለታችን ሰርተናል። ኬክ ሰርተናል። እንጀራችን እንደዚህ የሚያምር እንጀራ ጋግረናል። የሚረከበው እናስረክባለን፣ የቤታችን ደግሞ እናተርፋለን። እንግዲህ ልጄ በዚህ መልኩ ሰጥቼው ቅድም ሲቀምስ አይታችሁት ነበረ። በጣም ወዶት እዩት። እንግዲህ እየቀመሰላችሁ ነው። ላይክ እያላችሁ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ በላችሁ እስኪ። ከዛ እንግዲህ ኬኬን ሳስገባ ደግሞ አላሳየኋችሁም ነበር። አሁን ኬኬን ላስገባለሁ። እንደዚህ ጨምሬ ትንሽ ካካው አድርጌ ለቅርጽ ለከለር እንደዚህ አድርጌው ነበር ማለት ነው። እና እዚህ ጋር ዝም ብዬ ቢዚ ነበርኩኝ። ያው እንዳይቀር ነው ቪዲዮውን እንጂ ቪዲዮ ለመቅረጽ ምንም አይነት ሰዓት አልነበረኝም ማለት ነው። ልንወጣ ላይ ነበረ ይሄን የሰራሁት ከምሳ ለልጆች ምሳ ሰጥቼ ምናምን ማለት ነው። እንጀራው ጋር ነው ይሄን የሰራሁት የነበረ። መጨረሻው ከለሩን እዩት። ይሄን ይመስላል ከኬኩ ማለት ነው። ሰው ስላለ ሸፍኜ ነው ኬኳን ብቻ ላሳያችሁ ብዬ ነው። ከዚህ ይሄ ከምሳ በኋላ ስራዬን ጨርሼ ቤቴን አጸዳጅቼ ከምሳ በኋላ እንግዲህ ለሰው የሰጠሁት እዛው ከተጋበዝንበት ቦታ ሂደን ነው ይሄን ያሳየዋችሁ ኬኩን ማለት ነው። እዛ ይዤው ስለሄድኩኝ ነው ወገኖቼ። ጨርሻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንኳን ለዳግማ ትንሣኤ በሰላም በጤና አደረሳችሁ። ላቀርብላችሁ የምትፈልጉት ነገር ካለ ጻፉልኝ በኮሜንት። ደህና ሁኑልኝ። ባይ ባይ።